አንዳንድ ጊዜ ኮሽ ሲል ፈራለሁ። አባቴ ፈሪ አትሁን ጀግና ሁን እያለ ይነግረኝ ነበርና አንድ ውሻ ነበረው ስሙን ዱቼ ብሎ ጠርቶ ነበር። በጣሊያኑ ሙሶሊኒ ስም ዱቼ ነው። አንዱ 50,000 ጦር ነበረው አባቴ። ጥቁሩ ከነጭ ጋራ ሊወዳደር የማይችልበት ብለው አንጎላችን ውስጥ ሞልተው አድዋ ግን ይቻላል የሚለውን ፈጠረልን እና አድዋ ትልቅ ነገር ነው። ቆንጆ አድርጎ ተሰርቷል። የምንሄድበት መንገድ ቸርችል ሲሆን ነው ትንሽ ግራም ይገባል። እስቲ ስለ ታላቁ ወንድሞት ያውሩኝ። እንደሱ አገሬን አላገለገልኩም፣ እንደሱ ደሜን አላፈሰስኩም። ግን እንደው ለአገሬ በሞትላት አሁንም ደስ ይለኛል። ዛሬ የምንዘክራቸው ጀግና ደጃዝማች ገረሱ ዱኪ ይባላሉ። ጀግንነት ሲነሳ ሁሌ ወደ አእምሯችን የሚመጣው የጦር ሜዳ ነው። ዛሬ የምንዘክራቸው ጀግና ግን የቀጣዩ ዘመን ጦርነት በእውቀት ላይ የተመሰረተ መሆኑ ቀድሞ የገባቸው ደጃዝማች ገረሱ መኖሪያ ቤታቸው ትውልድን ለመፍጠር ለትምህርት ቤት እንዲውል ቃል የገቡ ጀግና ነበሩ። ይሄው ሀሳባቸው ነፍስ ዘርቶ ኮሌጅን ወልዷል። ዛሬ ከጀግናው አብራክ የተገኙ ልጃቸው ጋር ቆይታ ልናደርግ እዚህ በመኖሪያ ቤታቸው ተገኝተናል። በጣም የገረመኝ ብሪቲሽ ዎር ሚዚየም ሲገባ ስለ ጦርነቱ ለማየት ፈልግ ቆንጆ የሆኑ የአባቴን ፎቶግራፍ የሌሎቹን ፎቶግራፍ አይቼ አንደኛው የአባቴ ያነሱት በጦርነት ጊዜ ይሄ ነው። ደግሞ የሚያስገርመኝ በኋላ አባቴ ሲነግረኝ አንድ ነገር ይነገረኝ መቼም የማይረሳኝ አባባ እንግሊዞቹን ፈጽሞ በልቡ አያምንም ነበር። ይሄንን ሲነሳ ዋናውን ጎተት አድርጎ እና ከኔ ጋር ተነሳ ብሎ ነው ያደረገው። ምክንያቱም ቢተኩሱ እሱም ላይ እንዲተኩሱበት። የሜን ዲጂታል ሚዲያ ተመልካቾቻችን ጀግኖች ቤት ነው ዛሬ የተገኘ ነው። ስለ አባቶት የጀግንነት ታሪክ በተለይ ትውልድን ከመቅረጽ አንጻር እናንተን እንዴት አሳደጉ፣ የቤታችሁ ትዝታ ምን ይመስል ነበረ? አባቴ በጣም ልጆች ይወድ ነበረ። በጣም እንደ ልቤ ያደርገኝ ነበር። እኔ በጦርነቱ ጊዜ ነው የተወለድኩት። የአያቴ ልጅ ተብዬ ነው ያደግኩት። ምክንያቱም የአባቴ ልጅ ብሆን ያስፈራ ነበር በሚል የአያቴ ልጅ ሆኜ አድጌያለሁ። አባባ አንደኛ በትምህርት በጣም ያምን ነበር። እንደው ብንማር እነዚህን ሰዎች አያሸንፉንም የሚል ስሜት ነበረው በጣም እና የሱ ሀገር ፍቅር እኔ ላይ እንደው እንደ አንድ ነገር ጥሎብኛል እና በጣም በልጅነቴ ውጭ ሀገር እንድልክ ሆነ። በ13 ዓመቴ ነው የወጣሁት። ግን አባቴ በጣም ያሞላቅቅ፣ በጣም ልጆች ይወድ ነበር። አንዳንድ ጊዜ ኮሽ ሲል ፈራለሁ። አባቴ ፈሪ አትሁን ጀግና ሁን እያለ ይነግረኝ ነበርና የሱ መኝታ ቤት ከሱ ቀጥሎ ያለው የኔ ነበረ እና በጣም ነው ትዝ የሚለኝ በእውነቱ። አንድ ውሻ ነበረው ስሙን ዱቼ ብሎ ጠርቶ ነበረ። በጣሊያኑ ሙሶሊኒ ስም ዱቼ ነው አንዱ እና በጣም እኔ አባቴ ጋር ቀረብ ብዬ ሲሄድ ውሻው በመካከላችን ይገባል ለማለያየት እና በጣም ሊቀርበው እሱም ስለሚፈልግ ይሄ እዛ ወክ ስናደርግ በጣም ነው ትዝ የሚለኝ በእውነቱ። የዱቼ ሙሶሊኒ ዋና ስሙ አንደኛው ዱቼ ነበር። ከሁሉም በላይ 50,000 ጦር ነበረው አባቴ። ታቦር ዋሚ ጽፎታል። መጀመሪያም ጦርነቱ ሲጀመር የመጀመሪያውን ጥይት የተኮሰው ከጣሊያኖች ጋር እሱ ነበረ። ግን ጣሊያኖች እያሸነፉ እየገፉ ሲመጡ ወዲያው ወደ አልጋወራሽን ጋር ሄዶ አልጋወራሽ ጋር ነበር የሚሰራው። አልጋወራሽን ተከትሎ እዚህ አዲስ አበባ አስገባቸው። ከዛም በኋላ አገር ቤት ሄደ። አገር ቤቱ ሄዶ የተወሰኑ ሰዎች ነው እንዋጋ ሲጀምር 5 ሰዎች ሆነው ነው
በጣሊያን አንገዛም፣ በጣሊያን በፋሽስት ጣሊያን አንገዛም በሚል የተነሱት እና ለኔ በጣም ያሳለፈልኝ የሀገር ፍቅር ነው። የሀገር ምንነት አድዋ መቼስ ከሁሉ በላይ የጥቁርን ሕዝብ ያነቃቃ ይቻላል የሚል ስሜት የመሰረተ ነገር ነው። በመጽሐፉ በሁሉ ነገር ነጭ ነው ሁሉን ነገር የፈጠረ የማይሸነፍ ሕዝብ ነው ብለው ባንጎላችን በጥቁር እና በጥቁርም ነጭ ባልሆኑ ዘሮች ሁሉ መስርተው አንድ ነጭ ሕዝብ ማሸነፉ ጥቁር መሰረት የፈጠረ ነገር ነው። በእውነቱ ለጥቁር ሕዝብ ምሳሌነትና ይቻላል ማለትን ያሳየው እሱ ነው እና አድዋ ትንሽ ነገር አይደለም። ይሄ ጥቁሩ ከነጭ ጋራ ሊወዳደር የማይችልበት ብለው አንጎላችን ውስጥ ሞልተው አድዋ ግን ይቻላል የሚለውን ፈጠረልን እና አድዋ ትልቅ ነገር ነው። ቆንጆ አድርጎ ተሰርቷል። ግን የምንሄድበት መንገድ ቸርችል ሲሆን ነው ትንሽ ግራ የሚገባ። ከእንግሊዝ ጋር ሳንጣላ በዘዴ ያንን መንገድ ስም ብናሻሽል በጣም ነው ደስ የሚለኝ። ያደጋችሁበት ቤት ዛሬ ተማሪዎችን ሲያፈራ ስታዩ ምን አይነት ስሜት ይሰማችኋል? በጣም በጣም ደስ አለኝ። ደግሞ ደስታው በጣም ያስደሰተኝ እኔ ጎትኩቻ አይደለም፣ ከታች ከተማሪዎች ነው ይሄ ነገር የተቀሰቀሰ። ተማሪዎች የዚህ ሰውዬ ቤት ተማሪ ቤት ሲሆን ለምን በስሙ አይጠራም ብለው የጀመሩት የቀሰቀሱት፣ ይሄን በመሆኑ ደግሞ ከፍ ያለ ስሜት ነው የመጣኝ። ከላይ የመጣ ሳይሆን ከታች የተቀሰቀሰ እና ከታችም ሲቀሰቀስ ባለስልጣኖች ጥሩ ነው ይሁን ብለው በመቀበላቸውም በጣም አመሰግናቸዋለሁ በእውነቱ። ክብርት ከንቲባውም የታችም ከዛም በታች ያሉ ሰዎች ይሄ እንዲሆን በመግፋታቸው ደስ ይለኛል። ምን ያህል አባቴ እንደሚወደድ ሳይ በጣም ደስ ይለኝ። ከዚህ በላይ ምን እፈልጋለሁ? ከፍ ያለ ስሜት ነው የሚሰጠን። ሁለተኛ ነገር ደግሞ ያ መኖሪያ ቤት ተማሪ ቤት ተለውጦ በስሙ ተጠርቶ ልጆች እውቀት አግኝተው ሲወጡ በጣም ደስ የሚል ነገር ነው። በጣም ደግሞ ሞደርን ቴክኖሎጂ ስለሆነ በእውነቱ አገራችን አካዴሚክ ትምህርት ብቻ ሳይሆን የቴክኒክ ትምህርት ዋና ነገር ይመስለኛል። ዋናው የልጆች ተምረው ሲወጡ ስራ እንዲያገኙ መሆን አለበት። ጀስት የአካዴሚክ ትምህርት ብቻ ሲሆን ብዙ አያራምድም እና ቴክኒክ ትምህርት በመሆኑ በጣም ነው ደስ የሚለኝ። አባባ ለምሳሌ ከጦርነቱ በኋላ በየቦታው ሲሄድ ጎሬ፣ ኢሉባቦር ምናምን ብዙ ዲቨሎፕመንት የሌለበት ቦታ ዋና የሚሰራው መንገድ፣ ሁለተኛ ትምህርት ነበረ እና በትምህርት በጣም ያምን ነበርና እኛን ለማሸነፍ የቻለው እውቀት አግኝቶ ነው የሚል ስሜት አለውና በትምህርት ከፍ ያለ ምኞትና ፍላጎት ነበረው። ሁለተኛ ነገር ደግሞ በጣም እሱ የሚያየው ጉቦ እንዳይቀበሉ ሰራተኞች፣ አካባቢ ያሉ ሰዎች በጣም ጉቦ እንዳይቀበሉ በጣም ነው የሚታገለው እና በጣም ነበር የሚያምነው። በእውነቱ እሱ አባቴን ሁኔታ ይቻለው የኖረው በደሞዙ ነው። ብዙዎች ሰዎች ልዩ አሁን ቤቶች ሲሰሩ እንኳን እሱ የትልቅ የድንጋይ ቤት የምን አልሰራም። በሲምፕል የኖረ ሰው ነው። በደሞዙ ግን የተቻለውን ያህል መንገድ በየባላገሩ እንዲኖር፣ ሁለተኛ ተማሪ ቤት እንዲኖር ፍላጎትና ምኞቱ ይሄ ነበረ እና ሁልጊዜ የሚመክረን አንድ ነገር ቦታ ድረሱ ብሎ ነበር ሁልጊዜ የሚነግረንና የሚጎተጉተን። ከአባቶት ሀገር ወዳድነት ጋር በተገናኘ የአሁኑ ትውልድስ
ስለ ሀገሩ ምን አይነት ግንዛቤ እንዲኖረው ይፈልጋሉ? በተለይ ደግሞ ውጭ ሀገር ሳደግ አገሬን የበለጠ ወደድኩት። እንደው አገር ማለት አገር ያጓጓኝ ጀመረ። በእውነቱ ኢትዮጵያ መኖር ወይዘርም ሆነ ሁሉም ከሱ የተሻለ አገር ያለ አይመስለኝም። በእውነቱ እንደሱ አገሬን አላገለገልኩም፣ እንደሱ ደሜን አላፈሰስኩም። ግን እንደው ለአገሬ በሞትላት አሁንም ደስ ይለኛል። እና ይህንን ነገር ስሜት ያገባብኝ አባቴ ነው እላለሁ። ሌላ ነገር የከፍተኛ የሆነ እንደው ዛሬ ብሞት አገሬ ወደ ላይ የምትሆን ከሆነ ደስ ባለኝ። በጣም ስሜት ነው ምን ያህል ስሜት እንዳገባብኝ ይሄ ደግሞ በእውነቱ ይሄን ያህል ተዋግቶ ይሄን ያህል ብዙ ነገር አድርጎ ስሙ ማግኘቱ በጣም ነው ደስ ያለኝ። ምክንያቱም ምንም ነገር የለም ነበረ። ለምሳሌ ብዙ አርበኞች አዲስ አበባ ውስጥ በስም ተጠርቶላቸዋል። ራስ አበበ አሉ፣ ብዙ ቀኛዝማቾች አሉ፣ ፊታውራሪዎች አሉ። አባቴ ግን ምንም አላገኘም ነበርና ከመንገድም የበለጠ ተማሪ ቤት ሲያገኝ በጣም ነው ደስ ያለኝ። አሁን የሞተ ጊዜ ትዝ የሚለኝ ከአዋሽ ጀምሮ በየመንገዱ እንደዛ ሆይ እያሉ እያዘኑ ሲቀበሉት ያንን እንኳን ለማግኘት እንደው ማየቱም ትልቅ ነገር ነው። እስቲ ስለ ታላቁ ወንድሞት ያውሩኝ። በጀግንነት በጦር ሜዳ ከአባታቸው ጋር ዘምተው እንደነበር ይነሳልና እስቲ ስለሳቸው አውሩኝ። አዎ ተፈራ ገረሱ በእውነቱ ምንም ያልተደረገለት በ15 ዓመቱ ነበር አባቱን ጆይን አድርጎ በጠላት የተዋጋው። በጥይትም የቆሰለውና በልጅነቱ ጀምሮ ከሱ ጋር ነበረ። ብዙ ነገር የሰራ ነው። የእሱን አጭር ታሪክ አለኝ፣ ለእሱንም ልሰጥሽ እችላለሁ። በጣም ያሳዝናል። እና ስለዚህ እሱ ሲሞት እኔ ብቻ ቀረሁ። ልጅነት ለብዙ ጊዜ እኔ ብቻ ነበርኩ። በኋላ አንድ ሌላ ወንድም ተወለደ ከአንድ 13 ዓመት በኋላ። እሱ ውብነህ ገረሱ ይባላል። ከዛ በኋላ ደግሞ ቆየና ከሌላ ሚስቱ 3 ልጆች ተወለደ። 3 ሞተ። አሁን የቀረነው 3 ነን። አመሰግናለሁ በጣም እና ረጅም ዕድሜ ከጤና ጋር አሜን። እኔም እዚህ በመምጣታችሁና በመጠየቃችሁ ከፍ ያለ ስሜት ነው የሚኖረኝ።